الحمد لله والصلاة والسلام على رسول الله على إن أولياء الله لا خوف عليهم ولا هم يحزنون ከዚህ በመቀጠል አላህ Subhanahu Wa Ta'ala ተቃራኒ ነገሮችን በማመሳከርና በማገናዘብ ነውና የሚይዛቸው ጥላቶቹ ምን ያህል ግፍና በደል እየፈጸሙ እንደሆነ አውስቶና ተጭቶ በአንጻሩ ደግሞ የእሱ ወዳጆችና ታማኝ አገልጋዮቹን በምን አይን እንደሚያያቸው ይጠቅስልናል። አላ ተነበሁ አዩሃ ናስ ይላል። ከዚህ ቀጥሎ ለምነግራችሁ ጉዳይ ነቃ ብላችሁ ስሙኝ። ኢነ አውሊያ አላህ ኢነ አህባብ አላህ ወአስዲቃአሁ ልሙእሚኒን የአላህ ወዳጆችና ታማኝ አገልጋዮች የሆኑ ታማኞች ይላል። ላ ኸውፉን ዐለይሂም በመጪው ዓለም የሚያሰጋቸው ነገር የለም። ወላ ሁም የሕዘኑን እንዲሁም ደግሞ የሚመኙት መልካም እድል አመልጧቸው የሚያዝኑም አይደሉም ይላል ማለት ነው። እንግዲህ ጦሪቀተል ቁርአን የታወቀ ነው። ተርሂብና ተርሂብ ጥላቶቹን በመገሰጥና በማስጠንቀቅ እንዲሁም ጥፋታቸውንና ክፋታቸውን በመተቸትና በመንቀፍ ሲመለከት እንደገና ወዳጆቹን ደግሞ በማወደስና በማመስገን መልክ ያበረታታቸዋል ማለት ነው። ከሃዲዎቹ በክህደታቸው አላህ Subhanahu Wa Ta'ala ከዚህ ጥፋታቸው እንዲወጡና ወደ መንገዱ እንዲመለሱ መልእክቱን ካስተላለፈ በኋላ ለሱ ታማኝና ቅን አገልጋይ የሆኑትን ደግሞ አውሊያኡላህ አላቸው። መጀመሪያ የማዕረግ ስም ሰጣቸው ማለት ነው። አውሊያ የወልይ ጀምዕ ነው። ወልይ ማለት ሰዲቅ ማለት ነው። ወዳጅ የቅርብ ወዳጅህ ወልይ ይባላል። ለምን لانه ወልየከ ካንተ ጋራ ቅርበት ግንኙነት አለውና ማለት ነው። እና የአላህ ወዳጆች የሚሆኑት አማኞች ናቸው። አማኞች መጀመሪያ ጌታቸው በመኖሩ ተስማምተዋል። ከዛም አልፈው ያዘዛቸውን ለመስራት የከለከላቸውን ለመከልከልም ተስማምተዋል ማለት ነው። ከመስማማትም አልፈው በተግባር ራሳቸውን ለጌታቸው ፍቃድ አስገዝተዋል። በመሆኑም ኢነ አውሊያ አላህ አለ የአላህ ወዳጆች የኔ ባለሟሎች የሆኑት ወገኖች ላ ኸውፉን ዐለይሂም እኔ የምፈልግባቸውን ነገር እስካሟሉ ድረስ ከመጥፎ ተከልክለው በመልካሙ እስከ ተሰማሩ ድረስ እኔ ዟሊም አይደለሁምና ነገ የውመል ቂያማ ጌታ በቁጣና በቅጣት ይቀበለናል ብለው አይስጉ፣ እነሱ አይመለከታቸውም ይላል ማለት ነው። ወላሁም የሕዘኑን መልካም እድል ደግሞ ያመልጠናል ለወዳጆቹ የደገሰው ድግስ ይነፈገናል ብለውም እንዳያዝኑ ወይም ደግሞ በዱንያ ላይ ያመለጣቸው ጥቅማ ጥቅም በዲናቸው ሳቢያ አያሳዝናቸው ጥሩ መካሻ አዘጋጅቼላቸዋለሁና ይላል ማለት ነው። ስለዚህ እንግዲህ ከየትኛው ቡድን እንደምትሆን አንተን ምርጫ ለመስጠት ነው እንደዚህ አድርጎ የሚያቀርበው ማለት ነው። ጥላቶቹ በምን መልክ እንደሚያያቸውና ምን እንደደገሰላቸው ወዳጆቹን በምን መልክ እንደሚያያቸውና ምን እየጠበቃቸው እንደሆነ ካወቀ በኋላ ማንኛውም ሰው ከየኛው ቡድን ይሻለኛል ብሎ ራሱን ለመመደብ ይመቸዋልና ይህን ለማሳየት ነው ማለት ነው። እና የአላህ ወዳጆች እነሱ ፍርሃት የለባቸውም የውመል ቂያማ ማለት ነው፣ በዱንያ ማለት አይደለም። እዚህ ላይ ደግሞ የሚሳሳቱ ብዙ ሰዎች አሉ። የአላህ ወዳጆች ምንም ፍርሃትም ሀዘንም የለባቸውም የሚለው ልቅ ያደርጉታል ማለት ነው። ስለዚህ ወዴት ይወስዱታል? በመጨረሻ እንዳሻችሁ ሂዱ ተብለዋል ወደሚለው ይሄዳሉ ማለት ነው። እና ይሄ ከሆነማ ምኑን ወዳጅ ሆኑት? ልቅ ከሆኑ ሐራሙን ሐላሉን ሳይለዩ እንደፈለጉ የፈለጉትን የሚያደርጉ ማንንም የማይፈሩ የማይጠነቀቁ ከሆኑ መጀመሪያም የአላህ ወዳጆች አይደሉም። እንደገናም ደግሞ የዚህ አይነት ባህሪ ያላቸው ሰዎች ለጀሃነም የተደገሱ መሆኑን አላህ በተደጋጋሚ በብዙ አያቶች አረጋግጧል ማለት ነው። ስለዚህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን ማለት በዘላቂው በዛኛው ዓለም ነው። የአላህ ወዳጆች በዚህ ምድር ላይ ራሳቸውን ገተው ተቆጣጥረው ተሐራም ርቀው ተጠንቅቀው ዋጅባትን ደግሞ ቢደክማቸውም ቢከብዳቸውም እንደምንም ተጋፍተው ሰጥተዋልና
የዛ አይነት መስዋዕት የከፈሉት እነዚህ አላህ ጋር ያላቸውን ግንኙነት አሳምረዋልና ከዚያ በኋላ አላህ በእነሱ ላይ የሚያሰጋ ነገር አያመጣባቸውም ያው የፈሩትና ያከበሩት ጌታ ጥሩ ዋጋ አዘጋጅቶላቸዋል በምኑ መልክ ይቀበላቸዋል ስለዚህ ነገ የሚያስፈራቸው ነገር የለም ማለት ነው እንጂ በተቃራኒው የአላህ ወልይ የሆነ ሰው ምንም ችግር የለበትም ብሎ በዱንያ ላይ እንደውም حرام የሚባል ነገር የለም ወልይ ለሁሉም ለነሱ ፈቅዶላቸዋል የሚሉ ጅሎች አሉ ይሄማ ከሆነ ተቃራኒ ሆነ ማለት ነው እና ካፊሮቹን እየከለከለ ወዳጆቹን እንደገና መጥፎ እንዲሰሩ የሚፈቅድ አይደለም ማለት ነው የአላህ ወዳጆችና ጥላቶች የሚለዩት የሱን ህግ በማክበርና ባለማክበር ነው ስለዚህ በዚህ በዱንያ ላይ ተማንም በላይ ሊፈሩ የሚገባቸው የአላህ ወዳጆች ናቸው ለምን ጌታቸው እንዳይቆጣባቸውና ለመጥፎ ነገር እንዳያጋልጣቸው ይፈራሉ ያ ፍርሃታቸው ነገ በቀጣው ዓለም ወደ ደስታ ይገለበጣል ማለት ነው ስለዚህ ሐዲስ አልቁርስ አለ ይሄንን የሚያብራራ ላ አጅመዑ على عبدي خوفين ولا امنين ይላል በባሪያዬ ላይ ሁለት ፍርሃት ሁለትንም ደግሞ መዝናናት አልቀላቅልም አልደበልቅበትም እና فمن اخفته اليوم امنته غدا ይላል ዛሬ በዱንያ እኔ ያስፈራሁት እኔን ፈርቶ ራሱን ተቆጣጥሮ የኖረ ሰው የውመል ቂያማ ይዝናናል ሐላፊነቱን ተወጥቷልና እዛ ይፎይላል ማለት ነው ወመን አመንቱሁ اليوم ዛሬ ግን ምንም የለብኝም ብሎ ዛብ የለቀቀና የተዝናና አخفته غدا ነገ መከራ ይጠብቀዋል ኢላላ አላህ Subhanahu Wa Ta'ala ስለዚህ ይሄንን ሳይለዩ አንዳንዶቹ ዝም ብለው ናውሊያ ላ ኸውፉን አለይሂም ብሏል የአላህ ወልይ ምን ችግር አለበት የሰራውን ቢሰራ በአላህ ወዳጆች ጣልቃ አትግቡ በሚል የጅሎች ሰይጣናት ምክንያት حرامና ሐላልን እየጨፈለቁ የአላህ ወዳጆች እያሉ ሸያጢኖችን የሚያወድሱ አሉ ያ አይደለም መጀመሪያ የአላህ ወዳጆች የተባሉት ምን አድርገው ነው የአላህን ፍቃድ ስላከበሩ እሱን ስለፈሩ ነው በመሆኑም ዋጋው ምን ሆነ ላ ኸውፉን አለይሂም ፊል አኺራህ በዛኛው ዓለም እዚህ ዱንያ ላይ ሲፈሩ ኑረዋልና የፈራ አፈራ እንደሚባለው በዛኛው ዓለም ላይ እነሱን የሚያሰጋቸው ነገር የለም ነው እንዲሁም ደግሞ በዱንያ ላይ አላህ የከለከላቸውን ነገር እየፈለጉ ለማድረግ ለመብላት ለመጠጣት ለመጌጥ እየፈለጉ ይሄ አላህ የከለከለው ነገር ነው ለምን ጌታ በከለከለው ነገር እደሰታለሁ ብለው ራሳቸውን የኮደኮዱ ሰዎች ብዙ ጥቅም አልፏቸዋል ስለዚህ የውመል ቂያማ ሲሆን ያ ነገር እንደ ጓደኞቼ እንደ ጎረቤቶቼ ለምን አልደነስኩም አልጨፈርኩም አልሰከርኩም ብለው አያዝኑም እዛ የተዘጋጀላቸውን ሽልማትና ጸጋ ሲያዩ እሰየው እንኳን እንደዛ ያደረኩኝ ነው እንጂ የሚሉት ወደ ኋላ ተመልሰው ያን ነገር ሳላረክ ብለው ከንፈር የሚመጡበትና የሚያዝኑበት ምክንያት የለም በጣም አስደሳቸው ሆነ ዋጋ አዘጋጅቼላቸዋለሁና ነው የሚለው ስለዚህ በዚህ መልክ እንድንረዳ ያስፈልጋል ማለት ነው ስለዚህ አውሊያኡላህ የሚለውን ሰዎች በተለምዶ ለአውሊያኡ ሸይጣን እየሰጡ ነው ያሉት እና የአላህን ወዳጆች የአላህ ጥላቶች የአላህን ጥላቶች የአላህ ወዳጆች አድርገው ነው ብዙ ሰዎች የሚወስዱት በዛ መልክ እንዲያንሄድ ራሱ ይገልጣቸዋል የአላህ ወዳጆች እነማን እንደሆኑ ማለት ነው እነማን ናቸው ፍርሃትና ሐዘን አያገኛቸውም ብለህ ዋስተና የሰጣቸው ዶማን የሰጣቸው ካላችሁኝ الذين آمنوا ይላል الذين آمنوا في الحياة الدنيا እዚህ በቅርባዊ በምድራዊ ህይወት ላይ ያሉ በኔና በመብቴ በሚገባ ያመኑ ይላል የመጀመሪያው የአላህ ወዳጅ ለመሆን መስፈርቱ ወይም መመዘኛው ኢማንን ሷዲቅ ነው ማለት ነው ትክክለኛ ኢማን ያላቸው ዝም ብሎ የተለምዶ ኢማን ሳይሆን ማለት ነው በአላህ በኩቱቦች በረሱሎች በየውመል አኺር በቀዷ በቀደር በሚገባ አምነው ከዛ በኋላ የአላህን ሸርዕ ደግሞ በሚገባ የሚያከብሩ ያዘዛቸውን የሚሰሩና የከለከላቸውን የተከለከሉ ወካኑ የተቁን ጌታ ተከለከለው የሚጠነቀቁ የሆኑ ይላል አየህ ጌታ የከለከለውን ነገር እየተዳፈረ የአላህ ወዳጅ ነኝ ሊል አይገባውም እና ከማንኛውም የበለጠ አላህን የሚፈራና የሚጠነቀቅ ከሆነ ነው ስለዚህ ዋና አበይት መስፈርት ምንድነው ኢማንን ሷዲቅ ወተቅዋን ፋኢቅ
እና ትክክለኛ ኢማንና የመጠቀ የላቀ የሆነ ተቅዋ መታጠቅ ይኖርበታል አውሊያው አላህ ለመባል ማለት ነው። እነዚህን ነጥቦች አሟሉ ናቸው የአላህ ወዳጆች የሚባሉት። ከዛ በኋላ ነው እነሱ ፍርሃት ሐዘንም የለባቸው በመጪው ዓለም የተባለው። እነዚህ መስፈርቶች አላሟሉ ግን መጀመሪያውንም የአላህ ወዳጆች አይደሉም እና ካልሆኑ ደግሞ ይሄ ነገር ውጤቱም አይመለከታቸውም ማለት ነው። እና አውሊያው አላህ በሀገራችን ወልይ የሚባለው ጠንቋይ ነው ታውቃላችሁ አይደለም? አጭበርባሪ ነስራስር የቆፋሪ ክር በጣሽ አተታ ምናምን ጨሌ የሚያስተናግደው ነው። ከረቦ እየደለቀ ሰውን የሚያታልለው የሚያጭበረብረው ነው። አላህን የሚፈራ ሶላቱን የሚሰግድ ተሐራም የሚርቅ ወልይ ቢሉት አይቀበልም የኛ ሀገር ሰው። ለምን? የተሳሳተ ግንዛቤ ተሰጥቷቸዋል። እነዛ አፈጮሌዎች ሸያጢነል ኢንስ ወልጂን የነሱን ስም ገፈው ለራሳቸው አደረጉና እኛ ወልይ ነን እናንተ ግን የሰጠር ሰዎች ናችሁ ምን ታውቃላችሁ ሐራምና ሐላል እያላችሁ ወረቀት ተማንበብ በስተቀር እኛ ከአላህ ጋር እንገናኛለን አሉና በብልጣብልጥነት ስማቸውን ራሱ ነጠቋቸው ማለት ነው። እነሱም ግንዛቤ የሌላቸው በመሆኑ እጅ ሰጡ ተቀበሉ። ወልይ የሚባለው ከረቦ እየደለቀ ሰውን የሚያጃጅልና ሴት ወንድን የሚያስጨፍር ሰው ነው ሀድራ እየተባለ ማለት ነው። ጫት የሚያመነዝኸው ነው አይደለም እንዴ? ስለዚህ ይሄ አይደለም። የአላህ ወዳጅ ማለት የአላህን ትእዛዝ የአላህን ሸርዕ የሚያከብር ማለት ነው። ከራማ ባያሳይም ምንም ችግር የለም። ተኢማን ተተቅዋ የበለጠ ከራማ የለም። እሱን ከያዘ ትክክለኛ አላህ የከለከለውን የሚከለከል አላህ ያዘዘውን የሚሰራ አደብ ያለው ሙእሚን ከሆነ ማንኛውም ሰው ወልይ ነው። እና እነሱ እንግዲህ በሞኖፖል ይዘው በየአካባቢው ወይም በየወረዳው አንድ ሰው ነው የሚመድቡልህ ያውም አጭበርባሪው ጠንቋው ማለት ነው። አላህ ግን በሚሊዮን የሚቆጠሩ ሙእሚኖች ናቸው ወልዮች። በእኔ መስፈርት መሰረት አላህን የሚፈሩና ትእዛዙን የሚያከብሩ ከሆኑ በምድር ላይ ያሉ ሙእሚኖች በሙሉ አውሊያው አላህ ናቸው። ተመልከት የሁላችንን ስልጣን ገፈው ነው እነዛ አጭበርባሪዎች እኛንን ወልዮቹ እናንተ እኛ አገልጋይ መሆን አለባችሁ ሙሪድ ከሆናችሁ ምን አነሳችሁ ይሉናል ማለት ነው። እና ይሄን የአላህን ቁርአን ባለማወቃችን ነው ይሄ ሁሉ ደባ ሊፈጸምብን የቻለው። አለዚነ አመኑ የአላህ ወዳጆች ማለት እነዛ ትክክለኛ አማኝ የሆኑትና ወካዱ የተቁን ጌታቸውን በሚገባ የሚፈሩና በፍቃዱ የሚመሩ ጥንቁቃን የሆኑት ናቸው ይላል። የዛ አይነትና ባህሪና አቋም ካላቸው አላህ Subhanahu Wa Ta'ala ምን ይሰጣቸዋል? በዛ አቋማቸው አኳያ ለሁሙል ቡሽራ ፊል ሐያቲ ዱንያ በቅርብ ህይወታቸው እያሉ ለነሱ ትልቅ ደስታ አላቸው ይላል። ትክክለኛ ኢማን ይዘው ጌታቸውን የሚፈሩና በሱ ፍቃድ የሚመሩ ከሆኑ በዚሁ በዱንያ ላይ ራሱ አላህ ለማንም የማይሰጠውን ብስራት ለነሱ ይሰጣቸዋል ይላል። ምን አይነት ብስራት ነው ተብለው ተጠየቁ ረሱል አለይሂ ሰላቱ ወሰለም። አርኡየ ሷሊሃቱ የራሃል አብዱ አውቱራ ለሁ አሉ። መልካም ምናም ያያሉ ወይታይላቸዋል አሉ። ትክክለኛ ኢማን ተቅዋ ያለው ሰው አላህ Subhanahu Wa Ta'ala በዙ በዱንያ ላይ ያለ የተቀበለውና የወደደው መሆኑን የሚጠቁም ምልክት ያሳየዋል ማለት ነው። አላህ ተጀሃነም ነፃ ያደረገው መሆኑን ያያል፣ ለጀነት የመደበው መሆኑን ያያል። ትክክለኛ ኢማን ያለው ሰው ማለት ነው። ይህን ነገር ወይ ሌላ ጓደኛው ዘመዱ ያይለታል ወይ ራሱ ያየዋል ማለት ነው። ያኔ ከጌታው ጋራ ያለውን ቀረቤታና ግንኙነት ከወዲሁ ይረዳና ይረጋጋል ማለት ነው። እና ራሳችን እስቲ እንጠይቅ እኛ ኢማናችንን አላህ የተቀበለ መሆኑን የሚጠቁም ምናም አይተናል? እያንዳንዳችን ተጀሃነም የምንድን መሆናችንን የሚጠቁም ኢማን ያየ ሰው አለ? ይሄ ከሆነ ጥያቄ ከባድ ነገር ነው የሚጠብቀን ማለት ነው። አላህ Subhanahu Wa Ta'ala የአላህ ወዳጅ የሆኑ ሰው በዱንያ ብስራት አሻራ አሳያቸዋለሁኝ ፍረቻ ያሳያል ወዴት እየሄደ እንደሆነ በምን መልክ እያስተናገድኩት እንደሆነ ምልክት ሰጠዋለሁኝ ይላል አላህ Subhanahu Wa Ta'ala። ሰጥቶን ከሆነ አልহামዱሊላህ ነው መቀጠል ነው። ካልሆነ ግን እኔ እኮ እስከዛሬ እንዲህ አይነት ነገር አላየሁም ታዲያ እንዴት ነው ብለን ልንጨነቅና የበለጠ ለዛ ለመብቃት ልንጥር ይገባል ማለት ነው። እና ሩእየ ሷሊሃቱ የራሃል አብዱ አውቱራ ለሁ ጥሩ የሆነ አስደሳች የሆነ መናም ያያል
አላህ የወደደው የተቀበለው መሆኑን የሚጠቁም ማለት ነው። ወይም ደግሞ ጓደኛ ዘመድ ወዳጅህ ያይልሃል ማለት ነው። አንድ ሁለተኛ ደግሞ መልካም ስራ ለአላህ ብለህ ትሰራለህ፣ ለኢኽላስ ለይውልኝ ለጉራ ለዝና ለጥቅም ሳይሆን ለአላህ ብለህ የምትሰራት ስራ አለች። ያችን ስራ በምትሰራት ጊዜ የመንፈስ እርካታ ይሰማሃል ማለት ነው። እንደገና ሰዎች ያደንቁሃል ያወድሱሃል ማለት ነው። አንተ እንዲያወድሱ ብለህ አይደለም፣ እነሱን ግምት ውስጥ ማግባት የለብህም። አንተ ለአላህ ብለህ ጨለማ ለብሰህ ማንም ሳያውቅብህ አላህ ጋር የምትቃረብባት ነገር ብለህ ሰርተሃል። ያቺ ነገር ግን በሆነ ምክንያት ተወጣና ወደ ህዝብ ትሰራጫለህ። እንደዚህ እኮ የሰራው ገሌ ነው አሉ ተብሎ ይነገርብሃል ማለት ነው። አንተ ያ ነገር መነገሩ ለአላህ ብለህ የሰራ ስለሆነ እንደውም አያስደስትህም። ሰዎች ግን በዛ ነገር ያደንቁሃል ያከብሩሃል ማለት ነው። ይሄ ቡሽራ ነው። ለምን አላህ ለኔ ብለህ ስለሰራህ ዝናህን ማውጣት አለብኝ ብሎ እሱ ነው ያሰራጨው ማለት ነው። አንተ ግን መጀመሪያ ሰው እንዳደንቀኝ እንዲወደኝ ብለህ ከሆነ የሰራው ለሰዎች ነው የሰራው፣ ሪያ ነው፣ ቦታ የለውም። ስለዚህ ለአላህ ብለህ ሰርተሃት ደብቀሃት በምን መልክ እንደወጣይ ሳታቅ እንደገና ዝናህን ከፍ የምታረግ ነገር ይመጣልሃል ማለት ነው። ይሄ ምንድነው? አላህ እንዲህ አይነት ባሪያም አለኝ እወቁት፣ እሱን ምሳሌ አርአያ አድርጉት ማለቱ ነው ማለት ነው። ስለዚህ የዚህ አይነት እንግዲህ አላህ Subhanahu Wa Ta'ala መስፈርቶችን እያስቀመጠ ነው ያለው ማለት ነው። ማን ነው የአላህ ወዳጅ በዚህ መስፈርት መሰረት ከተባለ ግልጽ ነው ማለት ነው። ከዛ ውጭ ያሉት ግን ያው እነሱ እንኳን የአላህ ወዳጅ ነን ቢሉ መስፈርቱ አስፈንጥሮ እንደሚጠላቸው ነው የሚያሳየው ማለት ነው። በዚህ በቅርብ ህይወታችሁ ልዩ ብስራት አሰጣቸዋለሁኝ በመጨረሻው ዓለም እንደዛው ይላል። እንደገና በመጨረሻው ዓለም ከዚህ ከሞት ሲለዩ ገና ሙህተዶር ሲሆኑ ጀነት ነዒም ተከፍቶ ይታያቸዋል እንደ ፊልም። የዛ ጊዜ ወደዛ ለመሄድ ጉጉት ያድርባቸዋል፣ ሞት ያስደነግጣቸውም ማለት ነው። መቃብር ሲገቡ ወዳጅ ዘመድ ተንጫጭቶ አፈር አልብሷቸው ሲመለስ እንደገና የአላህ ብስራት ነጋሪ መልአኮች ይመጡለታል። አይዞህ አንተ ወደ ተሻለ ድል የተሻገርከው ብለው በመቃብር ውስጥ አስደሳቸው አስተናጋጆች መጥተው ብስራት ይነግሩታል። የውመል ቂያማ ደግሞ ማህሸር በሚነሳ ጊዜ ሰዎች አርቃናቸውን ተደናብረው ተደናግጠው ሲነሱ አይዞህ አንተ የዛሬው ችግር አይመለከትህም ጀነት ነዒም ልትገባ ነው የሚል ብስራትና መግለጫ ይሰጠዋል ማለት ነው። በየኬላው በየአጋጣሚው አላህ ወዳጆቹን የዛ አይነት ብስራት ይሰጣቸዋል ማለት ነው። ላ ተብዲለ ሊከሊማቲላህ የአላህ ውሳኔን ቃል የሚቀይር የሚለውጥ ማንም የለም ይላል። አላህ ለወዳጆቹ ይሄንን ወስኗል መድቧል። ስለዚህ እኔ እንዳረጋለሁ ለወዳጆቼ ብዬ ያሳለፍኳትን ውሳኔ ቃል ማንም ፈቅል ያረጋት ሊሽራት ሊቀይራት የሚችል እንደሌለ አረጋግጥላችኋለሁ። እኔ እንደምፈልገው አማኞችና አገልጋዮች ጥንቁቆች ከሆናችሁ እኔ ደግሞ ይሄን ያልኩትን ብስራት في الدنيا والآخرة ልሰጣችሁ ውሳኔን አሳልፌያለሁ። የኔን ውሳኔ ደግሞ ማንም ሊቀይርና ሊሸረሽር የሚችል እንደሌለ እወቁ ይላል። ذلك هو الفوز العظيم እና ይህ ነው ከድሎች ሁሉ የላቀ እድል ማለት። ሰዎች ለተለያየ እድል በዚህ በዱንያ ላይ የተወሰነች ብልጭልጭ ነገር ለማግኘት ይሯሯጣሉ ይሽቀዳደማሉ። ግን በዚህ መስክ ላይ በዚህ በኢማንና በተቅዋ ላይ የሰሩ ሰዎች የሚያገኙት እድል ነው ከድሎች ሁሉ የላቀ ማንም ተወዳዳሪና አምሳያ የሌለው ታላቅ እድል የሚባለው ይህ ነውና በዚህ ላይ እያንዳንዳችሁ ራሳችሁን ልታሳትፉ ይገባል እያለን ነው። ወላ ህዙንከ ቀውሉሁም ይላል። ቁም ነገሩ እንደዚህ ሆኖ እያለ አላዋቂዎች ግን ከሃዲዎች ወይም ያልታደሉ እርጉሞች በአንተና በእምነትህ ዙሪያ የሆነ ያልሆነ ነገር የሚዘላብዱ አሉ። እነሱ የፈለጉትን ይዘላብዱ፣ የነሱ አባባል አያሳዝንህ፣ ዝም በላቸው ይላል አላህ Subhanahu Wa Ta'ala። እንግዲህ አዱ ወዲን የሆነ ሰው የሙስሊሞች ነገር አይጥበውም። አንተን ማብጠልጠል ማንቋሸሽ ነው ስራው ሁሉ ጊዜ ማለት ነው። ከነብዩ ጀምሮ ያለውን ሙእሚን ሁሉ ካፊር ሁሉ ጊዜ ዋጋ ቢስ አድርጎ ነው የሚገልጣቸው የሚያብጠለጥላቸው። ስለዚህ አንተ ያ አዩሃ الذين نزل عليه الذكر انك لمجنون ይሏቸው ነበር የአላህን ረሱል። ቁርአን ተወርዶልኛል የምትለው ከዓለማት ጌታ ጋር ግንኙነት አለኝ የምትለው ሰውዬ አንተ እኮ እብድ ነህ ይሏቸው ነበር፣ እንደ ተራ ሰው ማለት ነው። እና አንተ እብድ ነህ፣ አንተ ሳሂር ነህ፣ አንተ አጭበርባሪ ነህ፣ ከዛብ ነህ ቢሉህ አይግረምህ፣ አትዘን፣ የፈለገውን ይዘላብድ ምን ቸገረህ።
እሱ ባፉ መናገር እንጂ ይሄን ነገር መወሰን አይችልም እሱ እብድ ነው ያለው እብድ ቢሆን ኑሮ ያሳዝን ነበር እሱ ሳይር ነው ያለው ሳይር ቢሆን ኑሮ እሱ ግን አፉ የቀደደለት ይዘላብድ የፈለገውን ነገር እስተሚደክመው ድረስ ይወሻክት አንተ ግን የኔ ወዳጅና የኔ መልእክተኛ ነህና ይሄንን አሉ በኋልታ በደረደሩ ቁጥር ጥላቶች አትዘን አትጨነቅ አትሸማቀቅ ይላል አላህ Subhanahu Wa Ta'ala ሙእሚኑም እንደዛው ነው ያው ጣቱን ይቀስርብሃል ይሄ እኮ አክራሪ ነው ይሄ እኮ አሸባሪ ነው እያለ ይዘለዝልሃል ማለት ነው አትሸማቀቅ እንኳን እሰየው እንዲያልከው ያድርገው በል ማለት ነው ምን እጎዳለሁ ጌታ ያለኝን ሰርቼ ወደኩበት ልውደቅ አንተ ግን በመትለፈልፈው ነገር ዝቅ አታደርገኝ ከፍ አታደርገኝ ለጀሃነም አጣበቀኝ ከጀነት አትከለክለኝ ምንድነው የምታረገው ልትል ይገባሃል ማለት ነው ስለዚህ ጣላት ባለጌ የፈለገውን ቃል ስለደረደረ መሸማቀቅ የለብህም አንተ በመስመሩ ላይ በቁም ነገሩ ላይ እስተቆምክ ድረስ ያለውን ቢል አትዘን ነው የሚለው አላህ Subhanahu Wa Ta'ala ለምን ኢነል ዒዘተ ሊላሂ ጀሚዓ ክብር ግርማ በአጠቃላይ ያአላህ ነው እሱ በእጁ የያዘው ነገር የለም ሊሰጥህ ሊነፍግህ የሚችለው ነገር የለም እሱ አንተን ማዋከብ ማደናበር ነው እንጂ ስራው እሱ ስለወደደህ ሊያደርግልህ የሚችል ነገር የለም ስለጠላህም ሊጎዳህ የሚችል ነገር የለም እኔ ታልኩ በስተቀር ዒዛ የተባለ ክብርና ግርማ በኔ እጅ ነው እኔ ነኝ በጠላ ልጎዳ በወድ ልጠቅም የምችለውና እኔ ጋራ ግንኙነት ጤናማ ከሆነ የኔን ዒዛ ወርሰሃለሁ ይላል አላህ Subhanahu Wa Ta'ala አልዒዘቱ ሊላሂ ወሊረሱሊሂ ወሊልሙእሚኒን እና ክብርና እኔ ክብር ያልኩት ይከብራል እኔ ተዋረድ ያልኩት ይወረዳል ሌሎቹ ግን መናገር እንጂ መተግበር አይችሉም ይላል አላህ Subhanahu Wa Ta'ala እና በዱንያም በአኺራም በአጠቃላይ ክብር ያአላህ ነው ስለዚህ ክብር ማግኘት ከፈለክ ከጌታ ጋር ተዋወቅና ታረቅ ሌሎቹ የፈለገውን ይለፍልፉ ምንም ሊያረጉ አይችሉም ይላል هو السميع لما يقال በአለም ዙሪያ የሚነገሩትን ነገር ሁሉ በቅርብ የሚሰማ እሱ ብቻ ነው العليم لما يعمل وينوع የሚሰራውንና የሚታሰበውንም ደግሞ ጠንቅቆና ጠልቆ የሚያቀው ያንተ ጌታ ነው ሁሉን ነገር የምሰማ ሁሉን ነገር የማቅ ሁሉን ነገር ላደርግ የምችል እኔ እስከሆንኩኝ ድረስ ከኔ ጋራ ከወገንክ ማንንም ሊጎዳ አይችልምና ሌሎቹ አሉባልታዎች ቢደረደሩና ጥላቶች ቢዘልፉና ቢነቅፉህ ቅስስ ሊልህ አይገባም በትክክለኛው መስመር ላይ ነህና ይላል ማለት ነው አሁን ግን በተቃራኒ የሆነ ነው እነሱ ያወደሱት ያመጎሱት ትልቅ እየተደረገ ነው አላህ ግን Subhanahu Wa Ta'ala በስቀመጠው መመሪያ መሰረት የሚሄዱ ሰዎች መቆሚያ መቀመጫ እያጡ ነው ማለት ነው አላህ ግን Subhanahu Wa Ta'ala እኔን ከያዝክ ምን አተህ እያለ ነው እኔ ጋር ከሆንክ ሌላው ሁሉ ዓለም ቢያወግዝህ ምንም የምትጎዳው ነገር የለም እኔ ጋር ከተጣላህ ግን ዓለም ቢያነግስህ ዋጋ የለህም እያለ ነው አላህ Subhanahu Wa Ta'ala ስለዚህ አላህን የያዘ ምንም ነገር አላጣም አላህን ያጣ ግን ምንም ነገር አላገኘም ይሄ ሊታወቅ የሚገባው ነገር ነው ማለት ነው አላ ተነበው አዩሃና ሳውንም ነቃ ብላችሁ ስሙ ይላል ኢነ ሊላሂ መን ፊ السماوات ومن في الارض በሰማያትና በምድር ውስጥ ያሉ ፍጥረታቶች ሁሉ በሙሉ የኔ ናቸው እና ከኔ በስተቀር አንዲት ብናኝ የፈጠረ የለም በአለም ላይ ይላል ሁሉም ነገር እንግዲህ በሰማያትና በምድር መካከል ያሉ ነገሮች በቅርብም በሩቅም በጨለማም በብርሃንም በየብስም በብርሃን በባህርም ያሉ ነገሮች ሁሉ እንዲሁም ደግሞ የፍጥረታት አይነቶች ሰዎችም ጅኖችም መላእክቶችም እንስሳት ነፍሳትም በሙሉ የኔ ናቸው ስለዚህ ከኔ ፍቃድ የወጣ በኔ ዳኝነት ይዳኛል ይሄንን ወቁና እንግዜ ተዘጋጁበት ይላል በሰማያትና በምድር ውስጥ ያሉ ፍጥረታቶች በሙሉ በመፍጠርም በመቆጣጠርም በባለቤትነትም በማስተዳደርም ማንንም ጣልቃ ሊገባ አይችልም ለትዝብት ያህል ነው እንጂ ሁሉም ነገር በኔ ቁጥጥር ስር ነው ይላል وما يتبع الذين يدعون من دون الله شركاء ከአላህ ሌላ ግን የአላህ አጋር አድርገው የሚከተሉ እገሌ ይረዳኛል ይደርስልኛል እያሉ የሆኑ ያልሆኑትን ነገሮች የሚከታተሉና የሚያመልኩ የሚያከብሩ የሚሳለሙ ሰዎች የሚከተሉት ነገር የለም ኢላ الظن መሰለኝንና ግምትን ካልሆነ በስተቀር ይላል እኔ ነኝ የማዋጣችሁ የምበቃችሁ ለሁሉ ነገር አስተማማኙ አምላካችሁ እኔ ብቻ ነኝ
ግን ከኔ ውጭ ያለ ነገር ማንም ይሁን ማን እገሌ ይረዳኛል ይደርስልኛል ይጠቅመኛል የምትሉት የውሸት አጋር ነው የምትደረድሩት ያንን አይነት ደግሞ አስተሳሰብ የሚከተሉና ከኔ ውጭ ያሉ ነገሮች ይረዱኛልና ይጠቅሙኛል የሚሉ ሰዎች ይህን ነገር የሚያደርጉት እርግጠኞች ሆነው ሳይሆን ኢለዘን ግምትና መሰለኝ ነው ይህን ነገር አባቱ አያቱ አላዋቂው ማይሙ ሲሰራ ስላየው እና ወጀድና አባአና በሚል ይሄ ነገር ባይጠቅምና ባይሆን ኑሮ አባቴ ወይም አያቴ መቻ አድርገው ነበር በሚል ግምት ላይ ተመርኩዘው እንጂ እውነት አረጋጋጭ መረጃ ኑሯቸው አይደለም ይላል ወኢንሁም ኢላ ይخرሱን ከኔ ውጭ ያሉ ነገሮች ይጠቅማሉና ይጎዳሉ ብለው የሚያመልኩና የሚያጋሩት ሁሉ እነሱ የሚቀጥፉ ውሸታሞች እንጂ ሌላ አይደሉም ይላል ኢላ ይክذبون ውሸትን ነው መመሪያ አድርገው የሚነግዱት ያሉት ስለዚህ ትክክለኛውን መዳኛ መንገድ ከፈለጋችሁ እኔ ጌታችሁ ያዘዝኩና የመከርኳችሁን ነው መቀበል ያለባችሁ ይላል እና አላህ Subhanahu Wa Ta'ala አሁንም ዓለም በሙሉ ዳርስተዳር የሱ እንደሆነች በዱንያም በአኺራም ዳኝነት ሊሰጥ የሚችለው በዘለቄታ እሱ መሆኑን እያረጋገጠ ይሄንን አውቀው በትክክል ህይወታቸውን ከጌታቸው ጋራ አስማምተው የሄዱ ሰዎች ለዘላለም ደስታና ጸጋ እንደሚበቁ ከዚህ ውጭ ሆኑ ግን አይበጆ መውደቂያ እንደሚወድቁ እያረጋገጠ ነውና አሁንም ልናስብበት የሚገባ መሆኑን ነው እያሰመረ ያለው ወሰለላሁ ዐለ ነብይ